አሜን። ክብር ለጌታ ይሁን። እዚህ ክፍል ላይ ማቴዎስ ምዕራፍ 11 ከ28 እስከ 30 ያለውን ክፍል ነው ያነበብነውና እዚህ ስፍራ ላይ የመጀመሪያውን ቁጥር ስንመለከት ኢየሱስ በገሊላ ከተሞች እየተዘዋወረ አገልግሎቱን ያደርግ እንደነበረ ነው የሚያስረዳን ማለት ነውና ገሊላ ማለት በሰሜኑ ክፍል ያለች በእስራኤል ሰሜኑ ክፍል ያለ ግዛት ወይንም አውራጃ ነው። በዛ አውራጃ ኢየሱስ ያደገበት አውራጃ በቤተልሔም ቢወለድም ግን ያደገበት አውራጃ ግን ገሊላ አውራጃ ነው። ናዝሬት ያለችው ገሊላ ውስጥ ነው እና ወደዛ አካባቢ ነው አገልግሎቱን ሲጀምር ብዙ ያገለግል የነበረው እና ልክ ሌላም ጊዜ እንደሚያገለግለው አንድ ከተማ ጋር ደረሰና አገልግሎቱን ያገለገለ እያለ ነው ይሄንን ጥሪ እናንተ ደካሞች ሸክም የከበዳችሁ ኑ ወደኔ የሚለውን ጥሪ ጌታ ያስተላለፈው ማለት ነው። እና የጠራቸው እነማን ናቸው ብለን ስንመለከት እነዚህ የገሊላ ሰዎች ኢየሱስ ሲያገለግል ሁሉ ጊዜ አብረው የሚሰበሰቡ ናቸው እና እነርሱ ብቻ ሳይሆኑ ደግሞ ፈታኞቹም ከሳሾቹም ደግሞ ብዙ ጊዜ እንደምትመለከቱት ሊከሱት ሊፈታተኑት ደግሞ የሚገኙ የሃይማኖት መሪዎች ሊቆች የሚባሉት ሁሉ በዛ መካከል ይገኙ ነበር እና ኢየሱስ ክርስቶስ ግን የጠራቸው ደካሞቹንና ከሸክማቸው ደግሞ በጣም የከበደውን ነው። አስቡት፣ ሰው ደካማ ሆኖ እንደገና ደግሞ ሸክም ሲከብድበት ደካማው በታላቅ ጭነት እና ተጽዕኖ ውስጥ ነው ያለው። እነዚህን ሰዎች ጌታ ያያቸዋል። ለነርሱ ሄዶ እኔ ኃጢአተኞችን ወደ ንስሐ ልጠራ ነው የመጣሁት ሲል ደካሞችን ወደ እኔ ልስብ ነው የመጣሁት፣ የማይችሉትን ችሎታ ልሰጣቸው ነው የመጣሁት የሚል ነገር ነው ያለው እና እዚህ ጋራ ሁሉም ሰው ተሰብስቦ በዛ መካከል ያለው ደካማ ነው ብዬ አስባለሁ። ደካማ ያልሆነ ሰው የለም። ነገር ግን ደካማነቱን የተረዳ እንደገና ደግሞ ሸክም ደግሞ ከብዶብኛል ብሎ ደግሞ ጭነት ደግሞ ያሰቃየው ደግሞ እኔ ነኝ ብሎ እጁን አውጥቶ ወደ ጌታ ለመምጣት ብዙ ትህትና ያስፈልጋል ብዬ አስባለሁ። ምክንያቱም ቀላል አይደለም። በዛ ቦታ ይሄንን ቀጥተኛ ጥሪ ሲያደርግላቸው ደካማ ነኝ ብሎ ለመቅረብ ትህትናን ያስፈልጋል አይደለም? ምክንያቱም በዛ መካከል እኮ ኢየሱስን የሚከሱት ሰዎች አሉ እኮ። ምን የሚሉት ሰዎች አሉ? እርኩስ መንፈስ አለበት፣ ሰንበትን እርሱም ደቀ መዛሙርቱም ይሽራል፣ እንዲሽሩም ደግሞ ያደርጋቸዋል፣ ራሱን ከእግዚአብሔር ጋር ያተካክላል፣ እኔ እግዚአብሔር ነኝ ብሎ ይሳደባል፣ በአጋንንት አለቃ አጋንንቶችን ያወጣል፣ የአባቶችን ወግ ይሽራል እያሉ የተለያየ ነገር እያነሱ የሚከሱ ሰዎች አሉ። በዚህ መካከል ኢየሱስ ክርስቶስ ጥሪ ሲያቀርብላቸው እናንተ ደካሞች ሲል ማለት ነው እነዚህ ሰዎች ግር ነው የሚላቸው። እንዴ ይሄ ሰውዬ እንደዚህ አኪዩዝ እየተደረገ ይሄን ያክል የስድብ ናዳ እየወረደበት በመካከላችን ደግሞ ክቡር የሚባሉ ሰዎች እያሉ እኛ ዛሬ ልባችንን ከፍተን ደካማ ነኝ ብዬ ለመሄድ እንዴት እችላለሁ ብለው የሚገዳደራቸው ይመስለኛል። አንዳንድ ጊዜም እኮ እኛ አንድ የጸሎት ሰው ወይንም ሰባኪ መድረክ ላይ ሆኖ ዛሬ እንደዚህ አይነት ነገር የሚሰማችሁ ሰዎች ጸሎት የሚያስፈልጋችሁ ካለ እስኪ ተነሱና አንዴ አብረን እንጸልይ ሲል ሰው እንዴ ልነሳ ወይንስ ደግሞ እህት እንትና ታያኛለች ወንድም እንትና ያያኛልና አይ ከነ ችግሬ ከነ ሸክሜ ቁጭ ብል ነው የሚሻለው፣ ኩራት ራት ነው አንዳንዴ እንላለን አይደለ? ልክ እንደዚህ ሁሉ እነዚህን ሰዎችም የሚገዳደራቸው እንደዛ ነው። በዛ ላይ ደግሞ ፐርሰናል ዲግኒቲ አለ፣ የሰው ክብር አለ። እኔ ደካማ ነኝ ብሎ መቅረብ እኮ ቀላል አይደለም፣ በጣም ቻሌንጂንግ ነው። ይሄ ብቻ ሳይሆን የሚገርማችሁ ነገር ቁጥር 2ና 3 ደግሞ ስትመለከቱ እዚሁ ማቴዎስ 11 ላይ የመጥምቁ ዮሐንስ ደቀ መዛሙርት መጡና መጥምቁ ዮሐንስ እስር ቤት ነው የነበረው የዛኔ ለኢየሱስ መልእክት ላከበት ይላል። ምን የሚል መልእክት ነው የተላከው? የምትመጣው አንተ ነህ ወይንም ደግሞ መሲሁ አንተ ነህ ወይንስ ሌላ እንጠብቅ?
Can you believe that? መጥምቁ ዮሐንስ እኮ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የተናገረለት የጫማውን ጠፍር ልፈታ የማይገባኝ እኔ በውሃ አጠምቃለሁ እርሱ ግን በመንፈስ ቅዱስ በእሳት ያጠምቃል ያለው እርሱ ደግሞ በውሃ ያጠመቀው ሰውዬ አሁን ልቡ ርዶ ተጠራጥሮ እስር ቤት ሆኖ የምትመጣው አንተ ነህ ወይንስ ሌላን ጠብቅ ብሎ ደቀ መዛሙርቱን በአደባባይ እነዚህ ሰዎች ይሄ ጥሪ የሚደረግላቸው ሰዎች መካከል ጥሪ ሲያቀርብ አስቡት፣ ሲያነጋግሩት እነዚህ ሰዎች ደካማ ነኝ ብለው ለመምጣት በጣም ይከብዳቸዋል ብዬ አስባለሁ። ይሄንን ሁሉ እየሰሙ ወገኖቼ ድካሙን ተቀብሎ እርዳታን ለመቀበል ሸክሙ እንዲቀልለት ፈቃደኛ የሆነ ሰው ትሁት ሰው ይባላል። ትሁት ያልሆነው ሰው ወንም ጠንከር ሲል ትዕቢተኛ የሆነው ሰው ግን ኩራትራት ነው ይላል። ጠንካራ ነገሩንም አጉብጦ ይዞት አይ ከነችግሬ ክብሬን ይዤ ቁጭ ብል ይሻላል ይላል። ከነገመናዬ ማንም ሳያውቅብኝ ማለት ይጀምራል። ለዚህ ነው መጽሐፍ ቅዱስ የሚናገረው የእግዚአብሔርን ክብር የእግዚአብሔርን ኃይል ስንረዳ ትሁታን ስንሆን ድካማችንን በፊቱ ይዘን ስንቀርብ እኛ ዝቅ ስንል ለትሁታን ጸጋን የሚሰጠው እግዚአብሔር ጸጋን ያለብሰናል። ብቸኛው ጸጋን የመቀበያ መንገድ ችግርን አራግፎ ወደ ጌታ መምጣት ሳይሆን ችግርን ላራግፍላችሁ ወደሚለው ጌታ ራስን ይዞ መቅረብ ትህትና ነው። አሜን። ኢየሱስ ጌታ ነው። ለዚህ ነው ጌታ ሲያስተምር በተራራው ስብከት ላይ ምን ይላቸው ነበረ? በመንፈስ ድሆች የሆኑ እነርሱ ብፁዓን ናቸው። እኛ ብጽህና የምናውቀው ሀብታም የሆነ ነው። እዚህ ጋር ስለ ማቴሪያል ዌልት አይደለም የሚያወራው። እዚህ ጋር የሚያወራው ስለ ውስጥ ትህትና፣ ስለ ውስጥ ባዶነት፣ ስለ ውስጥ ክፍተት ነው የሚናገረው። ስለዚህ እነዚህ ሰዎች ብፁዓን ናቸው ይላል። ለካ ብጽህና ውስጣችን ለጌታ ያለን የክፍተት ወይንም የባዶነት መጠናችን ነው የኛን ብጽህና የሚለካው። ብጽህና አለኝ ብለን የምንኩራራበት ነገር አይደለም። ለአንደኛዋ ቤተክርስቲያን እኮ ሁሉ አለኝ ስላልተያለሽ ነገር ግን ራቁትሽን ነሽ አላት። ምናልባት የገንዘብ ባለጸጎች ሊሆኑ ይችላሉ፣ የእውቀት ባለጸጎች ሊሆኑ ይችላሉ። ነገር ግን የእግዚአብሔር መገኘት ህልወት ብልጥግና ግን አልነበራቸው። ስለዚህ ራቁትሽን ነሽ የተራቆትሽ ነሽ ይላት ነበር። እዚህ ጋር ራስን ዝቅ ማድረግ አንድ ሰው በእግዚአብሔር ፊት ያለውን መንፈሳዊ ባዶነት መረዳቱ ላይ የሚያተኩር ነው። እኔ ራሴን ዝቅ ሳደርግ ወይንም ራሴን ላለማጽደቅ ፈቃደኝነት ሲኖረኝ የዛኔ እግዚአብሔርን የመጋበዣ መንገዴ እሱ ብቻ ነው። አሜን። ጌታ ወደኛ የሚመጣው ራሳችንን ዝቅ ባደረግንለት መጠን ነው። ኦፍ ኮርስ በሰይጣን ፊት በክርስቶስ ኢየሱስ የተደረገውን ያንን ስራ ይዘን በሙሉ ኮንፊደንስ ነው የምንቀርበው። አምላካችን ፊት ስንመጣ ግን ራሱን ባዶ ባደረገው ምሳሌነቱ ላይ ተመስርተን ነው ራሳችንን ባዶ አድርገን አሁንም ሙላኝ፣ አሜን፣ አሁንም ክፍተት አለኝ፣ አሁንም ታስፈልገኛለህ፣ አሁንም ጌታ ሆይ ወደ አንተ ስመጣ ምንም እንደሌለኝ ነኝ እንድንልለት ጌታ ይፈልጋል። አሜን። ጽድቅን እዛው ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና አለ። ያልተጠማ አይረካም አይጠጣም። ሳይጠማችሁ ዝም ብላችሁ አልጠማኝምና ልጠጣ ይባል ሙይ ውሃ ጠምቶኛል ስጡኝ ነው የሚባለው። የጽድቅ ጥማት የጽድቅ ረሃብ ሲኖረን ክፍተትን ስለሚያሳይ ጌታ ያረካናል፣ ጌታ ያጠግበናል። አሜን። ጌታ ዛሬም ጥሪ ያደርጋል። ሁሌ ነው ጥሪ የሚያደርገው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እያለ ሲጣራ እንመለከታለን። እንደገና ደግሞ የዳስ በዓል በተደረገበት ጊዜ ዮሐንስ ምዕራፍ 7 ላይ ደግሞ ጥሪ ሲያደርግ ደግሞ በበዓሉ በኋለኛው ቀን ላይ እያለቀ እየተገባደደ በነበረበት ጊዜ ደግሞ ቆሞ ጥሪ ሲያቀርብ እንመለከታለን። እና ጥሪ የሚያቀርበው ለሁሉም ሰው ነው።
ጌታ ዲስክሪሚኔት አያደርግም። ለከበደ ላየለ ለጣሰው እያለ አይደለም። ነገር ግን ለእያንዳንዱ ጌታ ምን አለው? ጥሪ አለው። ጥሪው ምን አይነት ነው? ማንም የተጠማ ቢኖር የተጠራው ማን ነው? የተጠማ የተጠሙትን ዛሬም ይጠራል ጌታ። አሜን። መርካት የሚፈልጉትን መጠማት ማለት የእርካታ ፍላጎት ማለት ነው። ዛሬ መጠጣትና መርካት የሚፈልጉትን ይጠራል። ማንም የተጠማ ቢኖር ወደኔ ይምጣና ምን ይበል? የሚያጠጣል ማለት ነው። አንዳንድ ሰው ሲጠራችሁ ምንም ነገር ሳይኖረው ሁሉ እንዳለው መስሎ ይጠራችሁና ከዛ በኋላ ብዙ ከደከማችሁ በኋላ ነው ምንም እንደሌለው የምታውቁት። ጌታ ግን አስደናቂ ነው። ማንም ወደኔ ይምጣ ሲል ማለት ነው የሚሰጠው ነገር አለው ማለት ነው። እኛ በምንድን ነው የምንሄደው? በጥማት። እኛ በባዶነት። በዚህ ምድር አሰራር ላይ ለምሳሌ ስቶክ ኢንቨስት ስታደርጉ ኢንቨስት የምታደርጉበት ካፒታል ከሌላችሁ ስቶክ ላይ ኢንቨስት አድርጋችሁ ትርፍ ልታገኙ አትችሉም። ወደ ጌታ ግን ስንመጣ ጌታ ባዶ ሆናችሁ ኢንቨስትመንታችሁ ምንማችሁ ነው። ኢንቨስትመንታችሁ ድካማችሁ ነው። ኢንቨስትመንታችሁ አለመቻላችሁ ነው። ወደ እኔ ምን በሉ ኑ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ጌታ ዛሬም የተጠሙትን ይጣራል። ጌታ ማጠጫው ማረኪያው አለው። ኑ ወደኔ ላርካችሁ ይላል። ግን የመርኪያው ብቸኛ መንገድ ትህትና ነው። የመቀበያው ብቸኛ መንገድ ባዶነት ነው። የመቀበያው ብቸኛ መንገድ እነሆኝ ብሎ ባዶ አድርጎ ራሱን ለጌታ ምን ማለት ነው? ማቅረብ ማለት ነው። ኢየሱስ ክርስቶስ አንዴ ወደ ሰማሪያ እንዲሄድ ከተማ ግድ አለው ይላል። ሰማሪያ በይሁዳና በደቡቡ ግዛት እና ደግሞ በሰሜኑ ግዛት በገሊላ መካከል ያለ አውራጃ ነው ሰማሪያ ማለት። ሰማሪያውያን ብዙ ጊዜ አይሁዶቹ ይንቋቸዋል በጣም። የሚንቁበትም ምክንያት ሰማሪያውያን የመጀመሪያው ደረጃ ከአሕዛብ ጋር የተቀላቀሉ ናቸው። በሁለተኛ ደረጃ ደግሞ ኢየሩሳሌም መጥተው ደግሞ አይሰግዱም። እዛ ባለ በተራራ ላይ ነው የሚሰግዱት። ከዚህ የተነሳ አይሁዶቹ ከገሊላም ሲመጡ ወደ ገሊላም ሲሄዱ ወደ ኢየሩሳሌም ወንም ከኢየሩሳሌም ሲሄዱ ሲመላለሱ እንደምንም ብለው የሰማሪያ ምድርን አቮይድ አድርገው እግራቸው ረግጦት እንዳይረክስ ምን ይሉ ነበር? ታላቅ ጥንቃቄ አድርገው ነበር ወደ ገሊላ የሚሄዱት። በጣም ይገርማል። ይሄኛው ግን የናንተና የኔ ጌታ የማይረገጠውን ሌሎቹ ያረክሰኛል ብለው የሚያስቡትን ሊቀድሰው ሄደ። ሃሌሉያ። አንዳንዱ ህይወታችን እኮ እኛም እኮ ልንደፍረው የማንችለው አሁን እኔ ሌላ ሰው ላይ ይሄንን ባየው ቀበለዋለሁ የምንለውን ነገር እኮ ነው ጌታ የተቀበለው። አይገርማችሁ? አስደናቂ እኮ ነው የመጣበት መንገድ፣ እኛ ጋራ የደረሰበት መንገድ ጌታ በጣም ይገርማል። ወደዚህ ሰማርያዊት ሴት ታሪኩን ሁላችሁም ታውቁታላችሁ። ውሃ በቀትር ልትቀዳ ማድጋዋን ወይንም ምንስራዋን ተሸክማ ሄዳ ጉድጓዶ አጠገብ በቆመችበት ጊዜ መድኃኒታችን ኢየሱስ ክርስቶስ ስሙ የተባረከ ይሁን እርሱ ወደ እርሷ ሄደ ይላል። እሷ ጋራ ሄደና አንቺ ሴት አላት ውሃ አጠጭኝ። ማርኪያው ያለው ጌታ ላጠጣችሁ የሚለው ጌታ እዚህ ጋር አጠጭኝ ማለት ጀመረ። እንዴ አለችና ግራ ተጋባች። አንተ አንደኛ አይሁዳዊ ነህ፣ ሁለተኛ ወንድ ነህ። እንዴት እኔ ሳምራዊት ከመሆን ሴት ውሃ አጠጭኝ ብለህ ትጠይቀኛለህ? ብላ ገርሟት የማይደረግ ነገር ስላደረገ ገርሟት ጥያቄ አቀረበችለት። እዛው ክፍል ላይ ስትመለከቱት አይሁዳውያን ከሳምራውያን ጋር አይተባበሩም ነበርና ይላል።
ህብረት ማድረግ፣ ንግግር ማድረግ፣ ውሃ ጠጪኝ ማለት እነሱ የነኩትን መንካት በጭራሽ የማይታሰብ ነገር ነው። እና እንዴት እንደዚህ ትላለህ ብላ ጠየቀችው። ስትጠይቀው ጌታ ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አንቺው ራስሽ የዘላለም ሕይወት ውሃ እንዲያጠጣሽ ትለምኚው ነበር አላት። እንዴ በእውኑ ከአባታችን ከያዕቆብ አንተ ትበልጣለህን? ይሄንን ጉድጓድ ከሰጠን አባታችን ያዕቆብ እኮ ይገርምሃል፣ እርሱ ጠጥቷል እዚህ ጉድጓድ ላይ፣ ልጆቹ ጠጥተዋል፣ ከብቶቹ ጠጥተዋል። አሁንም ዘመናት ዓመታት ብዙ መቶዎች ዓመታት አልፈው ደግሞ እኛም እየጠጣን ነው እና ከሱ ትበልጣለህ አለችው። ስትለው ይቺ ሴት ትንሽ ተግዳሮት እንዳለባት ጌታ ስለተረዳና ታሪካዊ አመጣጡና ይዘቱ አንዳንደኛም ጋር እንደሚከብድብን ይሄ እኮ የተለመደ ነገር ነውና በዚህ መንገድ ካልሆነ እኮ አይሰራም እንደምንለው ማለት ነው። እሷም እኮ ኖ በያዕቆብ የሰራው ነው አሁን የሚሰራው፣ ከዚህም በኋላ በያዕቆብ በኩል የሰራው ነው በያዕቆብ የሚቀጥለው ስትለው ማለት ነው። አዲስ ሕይወት አለ አላትና ምን አይነት ባሎች እንዳሏት አሁን የሚያገባቸው ምን አይነት እንደሆነ የውስጥ ጉዷን ዘርዝሮ ግልጥልጥ አድርጎ ሲያሳያት ነብይ ነህ እንዴ ማለት ጀመረች። ከዛ ገረማትና ክርስቶስ የሚባል መሲህ እንዲመጣ እናውቃለን፣ እሱ በመጣ ጊዜ ሁሉን ይነግረናል አላት። በመጣ ጊዜ ክርስቶስ በመጣ ጊዜ ሁሉን ይነግረናል አለችው። ስትለው ጌታ ምን አላት? ኢየሱስ እንደዚህ አላት፣ የምነግርሽ እኔ እርሱ ነኝ አላት። የምነግርሽ እኔ እርሱ ነኝ ባላት ጊዜ እቺ ሴት ባዶን ስራ ነው ይዛ የመጣችው። የተጠማች ይመስለኛል በቀትር ስለመጣች ወይንም ደግሞ ሰው እንዳያት ስላልፈለገች ብቻ ልትሞላው የሚገባ ነገር አለ እና ይቺ ሴት ጌታ ሆይ አንተ እንኳን መቅጃ የለህም፣ ውሃው ጥልቅ ነው፣ እንዴት አድርጌ እሰጥሃለሁ? በእኔ መቅጃ እንኳን አትጠጣም፣ ምክንያቱም ልንነካካም ራሱ አልተፈቀደም እና እንዴት አንተ እኔን ትነካኛለህ? እኔ እኮ እዚህ ግባ የማልባል ሴት ነኝ አይነት ነው የምትለው። ጌታ ግን የማይደርስበት ክፍል የለም። አሜን። የማይነካው ማንነት የለም። ጌታ የማይደፍረው ችግር የለም። አሜን። ጌታ ነፃ የማያወጣው የሰው አይነት የለም። ጌታ ሊሰብረው የማይደፍረው የቀንበር ኃይል የለም። ኢየሱስ ጌታ ነው። ዛሬም ብዙ ቀንበር በመካከላችን ቢኖር፣ ብዙ ሸክም በመካከላችን ቢኖር ይንከባለላል፣ ደግሞ ይሰበራል። ለምን? ኢየሱስ ክርስቶስ ስለሆነ፣ መሲሁ ስለሆነ ስሙ ይክበር። ከዛ በኋላ ሴቲቷ በጣም ገርሟት ማለት ነው። ጌታ ምን ብሏት ነበረ? እንዲያውም እኔ የምሰጠው ውሃ አላትና ከዛ የዘላለም ውሃ ነው። አንቺ አሁን እዚህ ጠጥተሽ ድጋሚ ነገ በቀትር ደግሞ መተሽ እንደምትቀጂው አይደለም። አንድ ከጠጣሽ በኋላ የዘላለም የሕይወት ውሃ ስለሆነ አትጠሚም። አሜን። አትጠሚም ማለትና ደግሞ አለመጠማት ብቻ ሳይሆን የዛ ሕይወት ደግሞ ውሃ የጠጣሽው ውሃ መፍለቂያም ትሆኛለሽ አላት። ይህች ሴት ክርስቶስ ነኝ ሲላት አይኖቿ ተከፈቱ። ልክ እንደ የኤማውስ መንገደኞች ሉቃስ 24 ላይ እንደሚናገረው አይኖቻቸው ሲከፈቱ ወደ ኢየሩሳሌም እንደተመለሱት ልክ አይኗ ሲከፈት እንስራዋን ትታ ሁሉ ነገሯን ትታ ወደ ሰማሪያ ከተማ እየሮጠች ሄደች ይላል። ሄደችና ለእያንዳንዱ ኑና ጉዴን የነገረኝን ተመልከቱልኝ፣ መሲሁ በመካከላችን ነው ማለት ጀመረች። ሃሌሉያ። ይህች ሴት በጥማት ውሃ ጠምቷት የመጣችው የሕይወት እርካታ ጠግባ ረክታ ተመለሰችና መመለሷ ብቻ ሳይሆን እንደገና ሌሎችንም የሚያጠጣ ነገር ከርሷ መፈለቅ ጀመረ። ሃሌሉያ። ውሃ አጠጭኝ የሚልሽ ማን እንደሆነ ብታውቂ ጌታ ጥማቷን ተረድቶላታል። ይሄ ንጹህ የጉድጓድ ውሃ አይደለም ያስፈልጋት የነበረው፣ ሕያው የሆነ የዘላለም የሕይወት ውሃ ነበር የሚያስፈልጋት። ጌታ አጠጣት። ከዛ በኋላ ሄዳ ስትነግራቸው የከተማው ሰው በሙሉ ግልብጥ ብለው መጡ። ጌታ ታምራትን በመካከላቸው ታላላቅ ነገሮችን አደረገ። ብዙዎች ተፈቱ፣
ብዙዎች ነፃ ወጡ፣ ብዙዎች ተነሱ፣ ቀንበራቸው ተሰበረ፣ ኃይልን አገኙ፣ ከድካማቸው በረቱ። ከዛ በኋላ ምን ይላል? እንዲያውም እዛው ጋር ሲናገር የከተማው ሰዎች ኢየሱስ ክርስቶስ እነሱ ጋራ እንዲቆይ አብዝተው ለመኑት ይላል። ኢየሱስ 2 ቀን በዛ በመካከላቸው can you believe that? ጋብዘው አይሁዶች የማይሄዱበት ማንም የማይደርስበት። አንዳንዴ ወገኖቼ ሰው የማያየው ቁስላችን፣ ሰው ሊነካው የማይፈልገው ቁስላችን ዘመናትን ያስቆጠረ በተለያየ ነገር ተደራርቦ እላያችን ላይ ጎጆ ቤትና የተለያየ ነገር የሰራብን ችግር በጌታ ፊት ግን ባዶ ነው። ችግር ምንድነው? በዙፋን ፊት ሲቆም እንዳለችው ዘማሪዋ አሜን። ማጣት ምንድነው? በዙፋን ፊት ሲቆም ይሟሟሉ፣ ይሸሻሉ፣ ባዶ ይሆናሉ እንዳለችው አሜን። ባዶ ነው የሚሆነው። ኢየሱስ ክርስቶስ በዚህች ሴት ጥማት በኩል አልፎ ከተማን ፈታ ይላል። ዛሬም ጌታ ሊያጠጣን የሚፈልገው እኛ ረክተን ቁጭ እንድንል ሳይሆን አርኪዎች እንድንሆን ነው። አሜን። ጥማታችን ግን ወሳኝ ነው። ማንም የተጠማ ኢየሱስ ክርስቶስ አንዴ ወደ ናዝሬት ከተማ ወደ አደገበት ቦታ ሲሄድ ታምራት ማድረግ አልቻለም ይላል። ኢንተርቴን አላረጉትም፣ ግብዣውን አልተቀበሉትም፣ አላስተናገዱትም። ጌታ መስራት ስለማይችልና ስለማይፈልግ ሳይሆን እኛ እንዳይሰራ ስለምናደርገው ነው ብዙ ጊዜ ችግር ላይ የምንወድቀው። ስለዚህ ዛሬም ቢሆን ለጌታ ክፍተት ይኑረን። አሜን። ወገኖች አንድ ነገር ማወቅ ያለብን፣ ለመጠጣት ትህትና መጠማት ያስፈልጋል። የሚያጠጣው ግን የጠጣ ብቻ ነው አይደለ? ነብዩ ኢሳይያስ እኮ በእሳት የተዳሰሰ የተነካ ጊዜ ነው እኔን ምን አለኝ ላከኝ ያለው። ለመላክ እኮ መነካት ያስፈልጋል። ያልተነካ አይነካም፣ ያልጠጣ አያጠጣም። የእናንተ ጥማት ነው እንጂ የሚያሰቃያችሁ ለሰው ላርካ ወይንም ደግሞ ላጠጣው የሚል ነገር እኮ አይኖርም። ግን ሰው መጠጣት የሚችለው ከማ ብቻ ነው? ሰው ከሰው አይጠጣም። አሜን። ሰው ጌታ ጋር ብቻ ነው ሊጠጣ የሚችለው። ስሙ ይክበር። ለዛ ነው ዮሐንስ 7:38 ላይ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃው ምንጭ ከውስጡ ይፈልቃል። ጌታ እኛን መፈለቂያዎች ማድረግ ነው የሚፈልገው። የሕይወቱ መንጸባረቂያዎች መሆን ነው የሚፈልገው። እርሱ በእኛ በኩል አልፎ ሌሎችን የሚዳስስብን የሚነካብን፣ በእጆቻችን የሚፈውስ፣ በአንደበታችን የሚቀድስ የሚባርክ፣ በእግሮቻችን እንዲሄድ በአእምሯችን እንዲያስብ ጌታ ይፈልጋል። ሁለንተናችን የእሱ ምርኮ ይሆንለት ዘንድ ጌታ ይፈልጋል። በውስጥ ሰውነታችን የክብሩ ሙላት ተገልጦ ብዙዎችን የሚዳስስና የሚደርስ ማንነት ከእያንዳንዳችን ይወጣ ዘንድ ጌታ ይፈልጋል። ዛሬ እርሱን ከተጠማን የሚያረካው ጌታ በመካከላችን አለ። እንደዚህ ይላል መዝሙር 81:10 ላይ ከግብጽ ምድር ያወጣውህ እኔ እግዚአብሔር አምላክህ ነኝ። አፍህን በሰፊው ክፈተው እኔም እሞላዋለሁ። ሕዝቤ ግን አላደመጠኝም፣ እስራኤልም እጅ አልሰጥ አለኝ። አፍህን አስፋው፣ አፍህን ክፈተው በደንብ አድርገህ እኔ ልሙላው ስልህ፣ ባዶነትህን ይዘህልኝ ቅበር፣ ባዶነትህን ይዘህልኝ ቅረብ፣ ባዶ ሆነህ ናልኝ ስልህ ባዶ ልትሆንልኝ አልቻልክም። ባዶ መሆን ማለት ከነችግር አለመምጣት ሳይሆን ከነችግር ከነገመና ልክ እንደዛች ሰማርያዊት ሴት በጌታ ፊት መቅረብ ባዶነት ነው። አሜን። አፍህን አስፋው ምን እለዋለሁ? እሞላዋለሁ። በሰፋ መጠን ነው የእርሱ ጉርሻ የሚወሰነው። አሜን። እርሱ መሙላት ከሚችለው በላይ እኛ መክፈት አንችልም። ሳንፈልግ አስገድዶ ደግሞ አያጎርሰንም። ኢየሱስ በአገልግሎቱ ዘመን ያረዳቸው ሰዎች እንዲረዳቸው ያልፈለጉትን ብቻ ነበር። አስገድዶ አይጎበኝም፣ አስገድዶ
አይረዳም። ዛሬ ሁላችን በዚህ ስፍራ የተገኘነው እሱን ፈልገነው ነው፣ ተጠምተን ነው፣ ተርበን ነው እንጂ አንመጣም ነበር እኮ። በዚህ ብርድ አንዳንዶቻችን እያሳልን ፍሉ ሲዝናል ፍሉ ያንገላታን ነው የመጣ ነው እሱን ፈልገን። ጌታ መሙያው አለው፣ መባረኪያው አለው። አሜን። ስለዚህ ጌታ ምንድን ነው የሚለው? ቫልነራብል ሁኑልኝ ነው የሚለን። ራሳችሁን ምን በሉልኝ? ቫልነራብል አድርጉልኝ፣ በእኔ ፊት ተገኙልኝ። ኢየሱስ ጌታ ነው። እና ጌታ ደካሞችን ሸክም የከበዳቸውን ምን አላቸው? ምንድን ነው ያላቸው? ወደ እኔ ኑ፣ ወይንም ኑ ወደ እኔ፣ ወደ ሌላ ቦታ ሂዱ አላለም። ደካማን ማንም ሊያነሳው አይችልም። የዛለውን ሊያበረታው አይችልም። የደከመውን ሊያቀናው አይችልም። ኢየሱስ ብቻ መጎብኛው አለው። አሜን። ስለዚህ ወደ እኔ ኑ። ጌታ ወደ እኔ ኑ የሚለው አንድ አፍታ ሸክማችንን ሰብሮ ከዛ በኋላ ሊተወን ሳይሆን ሸክማችንን አስወግዶ ቀንበራችንን ሰብሮ ከኛ ጋራ ዘላለማዊ ግንኙነት ማድረግ ስለሚወድ ብቻ ነው። ጌታ ሕፃናትን፣ ደካሞችን፣ ሸክም የከበዳቸውን፣ የተጠሙትን፣ የጽድቅ ረሃብተኞችን፣ የጽድቅ ጥማተኞችን፣ ኃጢአት ያንገላታቸውን በሙሉ ኑ ወደ እኔ ይላል። ኑ ወደ እኔ። ጌታ ራሱ ድካም ምን እንደሆነ ያውቃል። ከኃጢአት በቀር እንደኛ በነገር ሁሉ የተፈተነ በድካማችን የሚራራልን ሊቀ ካህን አይደለ? ድካም ምን እንደሆነ ያውቃል። ጭንቀት ምን እንደሆነ ያውቃል። ሸክም ምን እንደሆነ ያውቃል። መከራ ምን እንደሆነ ያውቃል። ኢየሱስ ጌታ ነው። ይሄ ጌታ ዛሬ ጋብዘናል። ይሄ ጌታ ነይ ወደ እኔ ይልሻል። ይሄ ጌታ ና ወደ እኔ ይልሻል። በመካከላችን ኢየሱስ ክርስቶስን እንደ ግል አዳኛችን ያልተቀበልን ሰዎች ብንኖር ዛሬ ይጋብዘናል። ኑ ይለናል። ኑ ላራግፍላችሁ፣ ሸክማችሁን ቀለል ላድርግላችሁ ይለናል። አሜን። ለምንድን ነው ይሄ ጌታ ወደ እኔ ኑ የሚለን? ራሱን ባዶ ያደረገው ጌታ አይገርማችሁም? በፈቃደኝነት ነው ራሱን ባዶ ያደረገው። ለምንድን ነው ኑ የሚለን? አራተኛው ሊያሳርፈን ስለፈለገ ነው። ወደ እኔ ኑ፣ እኔ እምንላችኋለሁ፣ አሳርፋችኋለሁ፣ ረፍት እሰጣችኋለሁ። ከነሸክማችሁ ኑ፣ እኔ አሳራፊ ነኝ። ዛሬ የከበደን ያደከመን ሸክም ምንድን ነው? አምጡት ወደ ጌታ፣ አምጡት ወደ እኔ ይላችኋል ጌታ። ሊያሳርፈን ይፈልጋልና ሸክማችሁን አራግፈላችኋለሁ፣ እፎይ አስብላችኋለሁ። የኃጢአት ሸክም ያደከማችኋላችሁ፣ በደሜ አጥቤ ቀድሼ ያቆማችኋለሁ። የዓለም ነገር የሚያባክናችሁ፣ የውስጥ ሰላም ያጣችኋላችሁ፣ ኑ እኔ አረካችኋለሁ። ማረኪያው እኔ ጋር አለ፣ ማሳረፊያው እኔ ጋር አለ። በሰይጣን እስራት ታስረንና እየተንገላታን ያለን ሰዎች አለ። ዛሬ እኔ ፈትቼ ነፃ አውጥቼ እንደገና አለምልሜ አቆማችኋለሁ ሸልሜ። የፈሪሳውያን አይነት የሕግ ትምህርት ከብዷችሁ በላያችሁ ላይ ጫና ሆኖባችሁ እንዳትቆሙ እንዳትነሱ ያደረጋችሁ ብዙ ነገር አለ። ኑ ወደ እኔ አስተምራችኋለሁ። የኔ ትምህርት የተለየ ነው ይላል። አሜን። የተለየ ትምህርት አለኝ፣ ወደ እኔ ኑ። ስለዚህ ጌታ በየዋህነትና በልብ ትህትና ላይ የተመሰረተ ትምህርት አለኝ ይላል። ስለ ኦሪት አስተማሪዎች፣ ስለ ፈሪሳውያን፣ ስለ ሰዱቃውያን ሲናገር የኦሪት የሕግ መምህራን ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። እንዲሁም ለመሸከም የማይቻል ከባድ ሸክም አስረው በሰዎች ትከሻ ላይ ይጭናሉ። ሰዎች ሊሸከሙት የማይችለው ይጭናሉ። ራሳቸው ግን በጣታቸው እንኳን ሊነኩት አይፈልጉም አለ። ይሄንን ሸክም ልስበርላችሁ ይላቸዋል። ኢየሱስ ጌታ ነው ወገኖቼ። አንደኛ ጴጥሮስ 5:7 ላይ እንደዚህ የሚል ቃል አለ። እርሱ ስለ እናንተ ያስበልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ማ ስለማ ያስባል?
በጸሎት ወደ ጌታ ፊት የምንቀርበው የሚያስብልን ጌታ እንዳለ በማወቅና በማመን ነው። ወደ ጸሎት የሚገፋን ትልቁ ነገር አሳቢያችን ጌታ ፊት እንደምንቀርብ ማወቃችን ለኛ ትልቅ ኮንፊደንስ ነው። አሜን። የማያስብላችሁ አንዳንድ ጊዜ ማለት ነው አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ ይላል ጳውሎስ። አንዳንዴ እኛ ምን እንበረከከው ግን ልክ እንደጀን በኢየሱስ ብለን ነው የምንጀምረው እና የት ነው ምን እንበረከከው የሚለው ይገርመኛል። አንዳንዴ በሚያስብልን ጌታ ፊት ነው ወይስ በተለያዩ ቦታዎች ላይ ነው የምንበረከከው? ዋይ ጌታ እኮ ነው አጽናፈ ዓለምን የሞላው እኔ አይደለሁም ምን ይላል። አሜን። ስንንበረከክ በዲያብሎስ ፊት አይደለም ኢሚዲየትሊ ማለት መቃወም የለብንም እያልኩኝ አይደለም ወገኖቼ አልኩኝ በጭራሽ። ነገር ግን የእግዚአብሔር ልጆች ነን። እግዚአብሔር በእኛ ይኖራል። ስንንበረከክ አባትነት ሁሉ በሚሰየምበት በአብ ፊት ነው የምንበረከከው። በሚያስብልን ፊት ነው የምንበረከከው። ነገሮቻችንን ሊሰማ በሚፈልገው ጆሮዎቹ ሁልጊዜ የተከፈቱ በሆኑበት በእርሱ ፊት ነው የምንበረከከው። የእግዚአብሔር ጆሮዎች ለጻድቃን ለጩኸታቸውም ክፍት ነው ይላል። እኛ በጌታ የሆንን በክርስቶስ ጽድቅን ያገኘን ጻድቃን ስለሆንን የጌታ ጆሮ የኛን ለመስማት ድምጾቻችንን ሁሌ ምንድነው? ክፍት ነው። አሜን። ስለዚህ የሚያስጨንቃችሁን በእርሱ ላይ ጣሉ፣ እርሱ ስለናንተ ያስባልና። ጸሎት ማለት ወገኖቼ ወደ ጌታ ቀርቦ ሸክምን ተናግሮ መነሳት ሳይሆን ሸክምን ተናግሮ ደግሞ አራግፎ መነሳት ማለት ነው። አሜን። ምክንያቱም ከነሸክማችን ተነሳን ማለት አልጸለይንም ማለት ነው። ምክንያቱም የሚያስጨንቃችሁን ሁሉ በማን ላይ ጣሉ ነው የሚለው? በእርሱ ላይ። ስለዚህ ጸሎት ማለት የሚያስጨንቀንን ይዘን መጠን እርሱ ላይ ጥለነው ተነስተን ጌታ ሆይ ተመስገን ብሎ መሄድ ነው እንጂ ሸክማችንን ተሸክመነው ነግረነው ከሄድን አልጣልነውም ማለት ነው። የሚያስጨንቃችሁን በእርሱ ላይ ጣሉ። በጌታ ፊት ራስን ማዋረድ ማለት ሸክምን አራግፎ ከድካም በርትቶ መነሳት ማለት ነው። ያደከመንን በጌታ ፊት ይዘነው ስንቀርብ አልችለው የምንለውንም ይዘነው ስናጋፍጠውና ስንጥልለት ለሱ ሰጥቼዋለሁ፣ አሁንም ማይንዳችን ላይ ሲመጣ ትቸለታለሁ፣ አሁንም ጥዬለታለሁ እያለን ሁልጊዜ ችግራችንን ሪማይንድ ልናደርገው ልናጋጥመው ይገባል። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን ሰዎች ሸክማችሁ የከበደ ደካሞች እናንተ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ አላቸውና ጌታ ቀንበሬን በላያችሁ ተሸከሙ ይላቸዋል። እንዴ ከሸክም ወደ ሸክም ይሄማ ከባድ አይደለም? ከአንድ ሸክም ወደ ሌላ ሸክም እንዴት ነው ሊሆን የሚችለው? ጌታ እዚህ ጋር የኔ ቀንበር የኔ ሸክም ለየት ያለ ነው ይላቸዋል። ቀንበሬ ልዝብ ነው፣ ምቹ ነው። አሜን። ሸክሜ ደግሞ በጣም ቀላል ነው። ልክ ልብስ እንደምትለብሱት ማጌጫ ነው። ስለዚህ እርሱን ላሸክማችሁ ነው የጠራኋችሁ። አራግፌላችሁ ቀንበሩን ሰብሬላችሁ ባዶ ሆናችሁ እንድትሄዱ ሳይሆን ሌላ እኔ የምጭንባችኋል። እኔ ካልጫንኩባችሁ ሌላ ይጭንባችኋል። አሜን። ተጠርጎ ታጥቦ ይጠብቀዋል አይደለ የሚለው ጸድቶ። ስለዚህ እኔ የማልጭንባችሁ ከሆነ የኔን ቀንበር፣ እኔ የማልጭንባችሁ ከሆነ የኔን ሸክም፣ ያኛው ሸክም ተደራርቦ መጥቶ እንደገና ቤቱ ያረጋችኋል፣ ጎጆ በላያችሁ ላይ ይሰራል ነው። ክብር ለጌታ ይሁን። ጌታ ግን ይችላል። ጌታ የሚያሳርፈን የሱን ልዝብ ቀንበር የሱን ቀሊል ሸክም ሊጭንብን እንጂ ዝም ብሎ ሊተወን አይደለም። ተሰብሮላችሁ ተሽሮላችሁ ተነስቶላችሁ ዝም ብላችሁ አትሄዱ ነው የሚለው። ልዝብ ቀንበር የሚያሸክመን ጌታ ሊያደክመን ስለፈለገ አይደለም። ሸክምን ሊጭንብን ቀሊል ሸክም ሊጭንብን የፈለገው ዝም ብሎ እኛን ለማድከም አይደለም። ጌታ ገበሬ
በሬው አንገት ውስጥ ቀንበር የሚያስገባው በሬውን ለማሰቃየት አይደለም ይመስላችኋል? ቀንበር በሬ ማሰቃያ አይደለም። ገበሬ መሬቱን ምርታማ ማድረግ ሲፈልግ የሁለት በሬዎችን አንገት ቀንበር ውስጥ ያስገባል። ከዛ በኋላ ለምንድነው በቀንበር ውስጥ አስገብቶ የሚያርስባቸው? እሱ በሚፈልገው መስመር እንዲሄዱለት ነው። ኢየሱስ ክርስቶስ ቀንበርን በእኛ ላይ አንገታችን ውስጥ አስገብቶ አንደኛው የቀንበር ውስጥ እኛ፣ ሁለተኛው ቀንበር ውስጥ እርሱ ራሱ ገብቶ ማለት ነው። ኢየሱስ ጌታ ነው። አንድ ላይ ተጠምደን የመንግስቱን ጉዳይ ያረስን በመስመር እሱ በሚያሳየን መስመር እንድንሄድለት ነው እንጂ የሚጠምደን እንድንሰቃይበት እንዲከብደንም አይደለም። በአዲሱ ስርዓት እኛን መምራት ስለሚፈልግ እና ጌታ ቀንበሬ ልዝብ ነው ልጫንባችሁ ይላል እና ከእኔ ተማሩ ይላቸዋል። እኔ የዋህ በልቤም ትሁት ነኝና። ያንን የሚጭንባቸው ምንድነው? የሚጭንባቸው የዋህነቱን፣ የልብ ትህትናውን እርሱን እያስተማራቸው ይላል። አገርማችሁ በዚህ ጋር ጌታ ከኔ ተማሩ ያለው ጸሎትን ከኔ ተማሩ አላለም። ታምራት ማድረግን እኔ ጋር ተማሩ አላለም። አጋንንት ሳስወጣኑና ላስተምራችሁ አላለም። ታምራት ሳደርግ ኑ ላስተምራችሁ አላለም። ያላቸው ባህሪዬን ተማሩ። እኔ የዋህ በልቤ ምንድነኝ? እውነተኛ አስተማሪ የዋህና የልብ ትህትና ውስጥ አለ። አሜን። ዛሬ ኑ ልጫንባችሁ የዋህነቴን፣ ኑ ልጫንባችሁ ልዝብ ቀንበር የልብ ትህትናዬን። ወገኖች ትህትና ማለት ሰውን በፈገግታ ሰላም ማለት አይደለም። እሱ ጥሩ ነገር ነው፣ ቆንጆ ስኪል ነው። ነገር ግን ያ የውጭ ፈገግታችን የልባችንን ማንነት ሪፍሌክት ካላደረገው ግብዝነት ይባላል። አንዳንዴ ግብዞችን ይሆንኛ የዋሆች ምንለው የዋህነት የሚለካው በውስጠት ነገር ነው። ከራሳችን ፍላጎት ያለመነጨ ድርጊት ለሰዎች ቤስት ኢንትረስት መስራት ስንጀምር እርሱኛን የዋሆች ያደርገናል። አሜን። ኢየሱስ ጌታ ነው። የመጨረሻ ሐሳብ ልናገርና እንጨርስ። ይሄ ሁሉ በየዋህነት በትህትና ሊያስተምረን፣ ባዶ ሁኑልኝ፣ ራሳችሁን አቅርቡልኝ፣ ቀንበሬን ተሸከሙ፣ ልዝቡን ቀንበሬን ልጫንባችሁ፣ ቀሊሉን ሸክሜን በላያችሁ ላይ ልደርብባችሁ የተሰራ ባህሪ በእናንተ ውስጥ ፈልቆ እንዲወጣና ብዙዎችን የሚማርክ ነገር የህይወት ውሃ ወንዝ ከእናንተ እንዲፈልቅ የማደርገው ለምንድን ነው ሲል በእያንዳንዳችን የነፍስ ወከፍ ዓላማ ስላለው ነው። የዓላማው ምንድን ነው? ለነፍሳችን ረፍት መስጠት ነው። አሜን። ለነፍሳችሁ ምን ታላላችሁ? ረፍትን ታገኛላችሁ። አንዳንዴ ባዶ ሆኖ አለመቅረብ በጣም ብዙ ዋጋ አለው። አንዳንዴ እምነት የምንለው ሪያሊቲን በመካድ ይመስለናል። አንድ ቪዲዮ ላይ ስመለከት አንዲት ሴትዮ ሊፍት ውስጥ ገብታ ብዙዎቻችሁ አይታችሁት ሊሆን ይችላል እና የሆነ ሰው ይመጣና are you going up no are you going down ብሎ ይጠይቃታል። ሲጠይቅ in Jesus name I'm not going down I'm going up ትለዋለች። ለሷ ሳሩ ቅጠሉ ምኑ ኮሽ ሲል ሁሉ መንፈሳዊ ነገር ነው። እና ይቺ ሴትዮ አንዳንዴ ማለት ነው እኛ በእምነት ሰበብ ማለት ነው ያለውን እየታገልን እያመመን ሁሉ አላመመኝም እንላለን። አንዳንዶቹ እዛ አዲስ አበባ እንደሚሉት ማለት ነው የእምነት ቃልን ምናምን ስለሚሉ ታክሲ ላይ ራሱ አውርደኝ አይሉም፣ ከፍ አድርገኝ ነው የሚሉት አሉ። ከፍ አድርገኝ ይሉታል ወይ ያላውን ጠርተው። እምነት ማለት ሪያሊቲን መካድ አይደለም። እንዲያውም ሰው መሆን ያለበት ማለት ነው እየታማ እንዲያውም አንዳንዶቹ ሆስፒታል ሄዶ ዶክተሩ ጋር ቁጭ ብለው አላመመኝም ይሉታል አሉ። እና ምን ትሰራለህ እዚህ? እነሱ አመመኝ የሚለውን ቃል አሉ ማለት ለሰይጣን ተሸነፈን ብለው ነው የሚያስቡት። ኖ ወገኖቼ፣ ራሳችንን መሆን መቻል አለብን። እግዚአብሔር እኛን ለመባረክ መጀመሪያ ራሳችንን ማድረግ አለበት። እና እምነት ማለት ሪያሊቲን መካድ ማለት ሳይሆን ችግሩ እያለ እግዚአብሔር ግን ይደፍቀዋል ማለት ነው።
አሜን። እግዚአብሔር ይሰብረዋል ማለት ነው። እግዚአብሔር ያሻሸንፎታል ማለት ነው። እግዚአብሔር ይመስገን። ስለዚህ ለነፍሳችን ረፍትን ለመስጠት ነው ወገኖቼ። የዋህነትና ትህትናን ከጌታ ስንማርና አዶፕት ስናደርግ የምናገኘው አንድ ትልቁ በረከት የነፍስ ረፍት ነው። ዓለም በትዕቢት በፉክክር በጭንቀት ስትሞላ የኢየሱስ መንገድ ግን ሰላምንና ረፍትን ይሰጣል። አሜን። ቀንበሬ ልዝብ ሸክሜም ቀሊል ነው እንዳለ እርሱን መከተል ነፃነት እንጂ የሕግ ሸክም እንዳልሆነ፣ ቀንበር ውስጥ ወይንም ደግሞ ከነፃነት መውጣት እንዳልሆነ ሊገባን ይገባል። ዛሬ ማን ነው ራሱን በጌታ ፊት አቬለብል የሚያደርግ እንዲባረከው እንጸልይ።